ኩላሊታችን የሰውነታችን ዋና ማጣሪያ ነው። በየቀኑ ከ200 ሊትር በላይ ደምን በማጣራት ቆሻሻንና አላስፈላጊ ፈሳሾችን ከሰውነታችን ያስወግዳል። ነገር ግን በየቀኑ ሳናውቀው የምናደርጋቸው በጣም ቀላልና የተለመዱ የሚመስሉ ልምዶች ይህንን ወሳኝ አካላችንን ቀስ በቀስ እየገደሉ እንደሆነ ያውቃሉ? ዛሬ በዚህ ቪዲዮ በየቀኑ የምናደርጋቸውና ሳናውቃቸው ኩላሊታችንን በከፍተኛ ሁኔታ የሚጎዱ 5 የተለመዱ የዕለት ተዕለት ልምዶችን አብረን እንመለከታለን። ምናልባት እናንተም እነዚህ ልምዶች እያደረጋችሁ ከሆነ ካሁኑ ለማቆም እና ጤናችሁን ለመጠበቅ ይህ ቪዲዮ እስከ መጨረሻው መመልከት አለባችሁ። ለቻናሉ አዲስ ከሆናችሁ ደግሞ ሳብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ የምንመለከተው እንግዲህ ርዕሱ ላይ እንደተመለከታችሁት አንደኛውና በጣም የተለመደው ልምድ በቂ ውሃ አለመጠጣት ነው። ውሃ ለኩላሊታችን ስራ እጅግ ወሳኝ ነው። ኩላሊታችን ቆሻሻን ከደም ውስጥ ለማስወገድና ሽንት ለመስራት በቂ ፈሳሽ ይፈልጋል። ውሃ በሚያንስበት ጊዜ የሰውነታችን ቆሻሻ መጠን ይጨምራል። የሽንታችን በጣም እየጠቆረ ይሄዳል። ይህ ደግሞ ኩላሊታችን ላይ ከፍተኛ ጫና በመፍጠር ለኩላሊት ጠጠር፣ ለኢንፌክሽን እና ለረጅም ጊዜ የኩላሊት መታመም ይዳርጋል። በቀን ቢያንስ ከ2 እስከ 3 ሊትር ውሃ መጠጣት የኩላሊታችንን ሕይወት ይታደጋል ማለት ነው። ሁለተኛው ጨው በብዛት መጠቀም ነው። እንግዲህ ጨው በብዛት መጠቀም ስንል ጨው በውስጡ ሶዲየም የተባለ ንጥረ ነገር አለው። ጨው የበዛበት ምግብ ስንመገብ ኩላሊታችን ጨውና ውሃን ለማመጣጠን በከፍተኛ ሁኔታ ይሰራል። ይህ ደግሞ የደም ግፊትን ይጨምራል። ከፍተኛ የደም ግፊት ደግሞ የኩላሊት ዋነኛው ጠላት ነው። ምክንያቱም ኩላሊት ውስጥ ያሉት ጥቃቅን የደም ስሮች ይጎዳሉ። ስለዚህ የታሸጉ ምግቦችን፣ ቺፕስ እና በምግብ ላይ ጨው መጨመርን መቀነስ የግድ አለብን ማለት ነው። ሶስተኛውና እጅግ አደገኛው ልምድ ደግሞ የህመም ማስታገሻ መድኃኒቶችን ያለ ሐኪም ትዕዛዝና በብዛት መጠቀም ነው። እንደ አይቦፕሮፊን እና መሰል መድኃኒቶችን በትንሽ ህመም ሁሉ በየቀኑ የምንወስድ ከሆነ ለኩላሊታችን የከፋ አደጋ ነው። እነዚህ መድኃኒቶች ወደ ኩላሊታችን የሚሄደውን የደም ዝውውር በመቀነስ በአጭር ጊዜ ውስጥ የኩላሊት መቆም ወይም አኪዩት ኪድኒ ኢንጁሪ ሊያስከትሉ ይችላሉ። ማንኛውም መድኃኒት ከመውሰዶ በፊት ሐኪምን ማማከር እጅግ በጣም አስፈላጊ ነው። አራተኛው ልምድ ደግሞ ሽንትን አቁሮ ወይንም ቋጥሮ መያዝ ነው። ሽንቶን መሽናት በሚፈልጉበት ጊዜ አቁረው የሚይዙ ከሆነ በሽንት ፊኛው ላይ ከፍተኛ ጫና ይፈጥራል። ይህ ደግሞ ባክቴሪያዎች እንዲራቡ በማድረግ ለሽንት ቱቦ ኢንፌክሽን እና በኋላም ለኩላሊት ኢንፌክሽን ይዳርጋል። ሽንቶን አቁረው ወይንም ይዘው አይቆዩ። በሚመጣበት ጊዜ ወዲያውኑ መሽናት አለቦት። አምስተኛው ደግሞ በብዛት የተቀናበሩና የታሸጉ ምግቦችን መመገብ ነው። የታሸጉ ምግቦች፣ ቋንጣዎች እና ሶዳዎች፣ የለስላሳ መጠጦች ማለት ነው፣ ከፍተኛ መጠን ያለው የፎስፎረስ እና ጨው በሰውነታቸው ይይዛሉ። በብዛት ፎስፎረስን መመገብ ለጤናማ ኩላሊት እንኳን ጫና ይፈጥራል። በተለይ ቀድሞ የኩላሊት ህመም ላለባቸው ሰዎች እነዚህ ምግቦች አደገኛ ናቸው። ከተፈጥሯዊ ምግቦች ይልቅ የተቀናበሩ ምግቦችን የምታበዙ ከሆነ ካሁኑ መቀነስ አለባችሁ ማለት ነው። ዛሬ የተመለከትናቸው እነዚህ 5 ቀላል የሚመስሉ ልምዶች ኩላሊታችንን በየቀኑ ሳናውቀው እየጎዱ ነው። ጤናችንን ለመጠበቅ እነዚህን ልምዶች መቀየርና ጤናማ የአኗኗር ዘይቤን መከተል አለብን። በተለይ በበቂ ውሃ መጠጣት፣ ጨው መቀነስ እና መድኃኒቶችን በጥንቃቄ መጠቀም የኩላሊቶን ሕይወት ይታደጋል። ጤናው በእጆ ነው። ይህ ቪዲዮ ጠቃሚ ሆኖ ካገኙት ላይክ ማድረጉን አይርሱ። ለወዳጅ ዘመዶ እንዲደርስ ደግሞ ሼር ያድርጉት።
ለቻናላችን አዲስ ከሆኑ ደግሞ የደወል ምልክቷን በመጫን ሳብስክራይብ በማድረግ ቤተሰባችን አባል መሆን ይችላሉ። በሌላ የጤና መረጃ እስክንገናኝ ድረስ ጤና ይስጥልኝ።